አንዳንድ ጊዜ ህይወት የምንጠብቀውን በር ዘግታ ሌላኛውን ትከፍታለች። በአዲስ አበባ ከተማ የካ ክፍለ ከተማ ነዋሪው አቤል በላይ የ12ኛ ክፍል ብሔራዊ ፈተናን ቢወስድም ውጤት አልነበረውም። የጠበቀው ውጤት ባይሳካም እጆቹ ስራ አላቆሙም። በወጣቶች የስራ ላይ ልምምድ ፕሮጀክት አማካኝነት በአሉሚኒየም ሙያ ስልጠና ወስዶ ዛሬ በአካባቢው ባለ የእንጨትና የአሉሚኒየም ስራ ቤት ውስጥ ህልሙን በእጆቹ እየቀረጸ ይገኛል። ሰፈር ምናምን ነበረም ብሎ ከዛ እዚህ ወረዳ ምናምን ጥቆማ ደርሶኝ መጣው እዚህ ወረዳ ጋር ከዛ ወረዳ ስልጠና ጀምረን 6 ወር ነው ስልጠናው። 6 ወር ስልጠና ኮምፒውተርም አለ እና እኔ አሉሚኒየም ነው የሰለጠንኩት። እንዳየሽው አሉሚኒየም ነው አሁን ላይ እየሰራው ነው አሉሚኒየም አሪፍ ደረጃ ላይ። እርሱ ውጤት ቢቀርበትም የህይወቱን ጉዞ አላስቆመውም። ይልቁንም ሙያና የተስፋውን አዲስ ገጽ እንዲመለከት ክህሎቶቹንም እንዲያዳብር አድርጓል። ራሴን ችዬ ስራ እየሰራው ነው። ሁለተኛ ኮምፒውተር ስልጠና ምናምን አግኝተናል። ብዙ ክህሎቶችን አዳብር ያለው ያስባለሁ። የስራ እድል ፈጥሯል ብዬ ነው ማስበው። አንተ ሙያም ነው በቃ ብዙ ፈለግ ነው እንትን ነው። አሁን እኔ አሉሚኒየም ስለመረጥኩኝ እንጂ በቃ ፀጉር አለ፣ ብረት አለ፣ እንጨት አለ ብዙ እንትን ላይ መርጠሽ አንደኛው እንደዚህ መስራት ይቻላል ብዬ አስባለሁ። በ2014 ዓ.ም በአዲስ አበባ ከተማ አስተዳደር ቂርቆስ ክፍለ ከተማ በ400 ወጣቶች ላይ ለሙከራ ተግባራዊ መደረግ የጀመረው የወጣቶች የስራ ላይ ልምምድ ውጤቱ ተስፋን የሰጠ ነበርና ወደ ፕሮጀክት ተቀየረ። ፕሮጀክቱ በተለያዩ የሀገሪቱ ክፍሎች እየተተገበረ ሲሆን በመዲናዋ አቤልን ለመሳሰሉ ወጣቶች ያስገኘው ብዙ ነው። ተፈላጊ ወጣቶችን መፍጠር የቻልነው ስራ የማይነቁ ወጣቶችን መፍጠር የቻልንበት ሁኔታዎች አለ። እርስ በርስ መደጋገፍና መለወጥን የሚያስብ ወጣቶችን ነው መፍጠር የቻልነው። ምንም ክፍያ ሊከፈላቸው የማይችሉ ዝቅተኛ የደሞዝ ምጣኔ ሊከፈላቸው የሚችሉ ወጣቶችን እንደ አዲስ አበባ ሁኔታ 6 ወር ልምምድ ካካሄዱ በኋላ ሚኒመም 10,000 ብር ማክሲመም 35,000 ብር ተከፋይ የሆኑ ወጣቶችን ያገኝንበት ነው። የወጣቶች የስራ ላይ ልምምድ የከተማ ልማታዊ ሴፍቲኔት አካል ሲሆን ዓላማውም ይህ ነው። በሚኖሩበት ከተማ ያሉ የንግድ ተቋማት ወይም የግል ኩባንያዎች ውስጥ የስራ ላይ ልምምድ አድርገው ሙያዊ ክህሎት እንዲያዳብሩ እና እስከ 70% እዛው ልምምድ ያደረጉበት ተቋም ውስጥ እንዲቀጠሩ ነው። ከሙያ ልምምድ በተጨማሪ የህይወት ክህሎት ስልጠና የምንላቸው ሶፍት ስኪልስ፣ የአይሲቲ ስልጠና እና የስራ አፈላለግ ክህሎት በአቅራቢያቸው ያለ የቴክኒክና ሙያ ማሰልጠኛ ተቋማት ውስጥ እንዲወስዱ ይደረጋል ማለት ነው። ፕሮጀክቱ በተለያዩ የሀገሪቱ ከተሞች እየተተገበረ ያለ ሲሆን በ3 ዙር ከ93,000 በላይ ወጣቶችን የስራ እድል ተጠቃሚ አድርጓል። ለወጣቱ ተስፋ እንደ ሀገርም የስራ ፈላጊ ምጣኔን ለመቀነስ ፋይዳው ብዙ ነው። ለወጣቶች ተስፋ ነው። ለግሉ ባለሀብት ደግሞ በጣም ትርፋማ ነው። ለመንግስት ደግሞ በማክሮ ኢኮኖሚ ደረጃ የስራ አጥነትን ምጣኔ ለመቀነስ ይሄ አንድ ትልቅ መሳሪያ ሆኖ አገልግሏል ማለት ነው። ከ18 እስከ 25 የእድሜ ክልል ውስጥ ያሉ ወጣቶችን ተጠቃሚ ሲያደርግ የነበረው ፕሮጀክቱ የእድሜ ክልሉን እስከ 29 አሳድጎ በአዲሱ በጀት ዓመት በመዲናዋ በሁሉም ክፍለ ከተማ በስፋት ይተገበራል። የሚሰጠንን ኮታ ወስደን 11ዱም ክፍለ ከተማዎች ላይ ተግባራዊ እናደርጋለን። ከ11ዱ ደግሞ ያሉ 119 ወረዳዎች አሉ። የትኛው ወረዳዎች ላይ ኮታ መስጠት አለብን የሚለው ነገር ቤዝዶን የስራ አጥ ምጣኔ የወጣትና የህዝብን ማስረት ያደረገና ሌላው ደግሞ ተጨማሪ ደግሞ ድርጅት እነዚህ ወጣቶችን ተቀብሎ ልምድ ሊያደርግ የሚችሉ ምን ያህል ድርጅቶች አሉ የሚለውን መስፈርት መሰረት በማድረግ ወረዳዎችን የመምረጥ ስራዎችን እንሰራለን። ብቃት የስራ ላይ ልምምድ በዓለም ባንክና በኢትዮጵያ መንግስት ትብብር ወጣቱን ተጠቃሚ ለማድረግ እየተተገበረ ያለ ፕሮጀክት ነው።